ስለራሴ ሳስብ ደስተኛ አልነበርኩኝም ከሱ ጋር ኮንኩ በኋላ ግን ራሴን እንድወደው አድርጎኛል ለኔ አትልም እሷ ማለት ነው ለሷ አትኖርም ያው እስካሁን ለኔ ነው የምትለው የኔ አባት ከ3 ወር በኋላ አረፈ አባቴ መተከነው ለኔ እንደውም ከጠበቅኳት በላይ አግኝቻታለሁ በጣም አመሰግናለሁ በጣም አፈቅርሻለሁ ወይ የሻዩም ከሌለ የትራንስፖርት ከቻለን ተገናኝተን ወካርገንም ምን በፀሐይ መንቋል ወይ ደግሞ ካፌስ ቁጭ ብለን ውጡልን እስከምንባል መጠበቅ ጊዜህን ሁሉ ነገርን ስለሰጠኝ ታማኝ ስለሆንክልኝ አመሰግናለሁ በጣም አከብራለሁ እወዳለሁ ትንሽ ነገር ነው የሚያጣላ አቀጥሉ ምናምን ይሉን ነበር ምን ለወጥበትን ስራ ራሱ ስንተው የነበረው ላለመራራቅ ነበር እሷ የመጀመሪያ ናት ስራም ሰራ በቀን ውስጥ 90 ጊዜ ነው የምንኖረው እናቷ እንደውም ሞር ከእሷ ይልቅ ለኔ ታስባለች እሺ ሱራፌል ማርቆስ እባላለሁ ካሜራማን በእምነት ዮሐንስ እባላለሁ ግራፊክስ ዲዛይን የተዋወቅነው ቴሌግራም ላይ ነው እና እኔ ነኝ እናገርኳት ያው እንደማንኛውም ኢትዮጵያዊ እንዳብዛኛው ማለት ነው ቴሌግራም ላይ ነው ማውራት የጀመርነው እና በአጋጣሚ ተገናኘን ከተዋወቅን አሁን ወደ 5 አመት ሊሆነን ስልኳን ያገኘሁት በጓደኛዬ ነበረ ጓደኛዬ ላይ አይቻት ፎቶ ላይ እና የሷ ጓደኛ የሱ ጓደኛ ነበረች ነው ጓደኛዬ ሳይሆን ያክስቴ ልጅ የሱን ጓደኛ ታወራው ነበር እና የሆነ በሷ ምክንያት እሱን አወራው ነበር በሌላ ነገር ሳይሆን ስለሷ ማለት ነው ከዛ ስልኬ ስለነበረው ለሱ ሰጠው ቴሌግራም ላይ ያኔ ሃይ ስኩል ላይ ሁላችንም እናወራለን እና ማውራት ጀመርን ሰፈር የት ነው ምናምን ብቻ መጀመሪያ አዲስ ሰው ስትተዋወቂ እንደምትተዋወቂው እንደዛ ነበር ስናወራ ነበር ከዛ ያው በደምብ ስትግባቢ ተገናኘን ለፋሲካ ነው የተገናኘን የፋሲካ በዓል ላይ አጋጣሚ ደውላልኝ በዛ አጋጣሚ ነው የተገናኘን ያው የዛለት እንዳጋጣሚ እህቴ ጋር ሄደን ነበር ለበዓል ካክስቴ ልጅ ጋር ከዛ ስንመለስ ደውልለት እንገናኝ ተባብለን እንዳጋጣሚ ነው አላሰብነውም ነበር ከዛ ነው የተገናኘነው ማለት እንደጠበቅኳት ነው ያገኘኋት እንደውም ከጠበቅኳት በላይ አግኝቻታለሁ ያው የመጀመሪያ ቀን እንደ አብዛኛው ሰው አልከበደንም ስለሽ ቴሌግራም ላይ በጣም እናወራ ነበር ሌሊቱ ሙሉ ምናምን እስከ 11 ሰዓት ምናምን እናወራ ነበር መጀመሪያ ላይና እንደዛ ስለነበር ስንገናኝ ወሬ ይጠፋባችኋል ምናምን ይባል ነበር እንደውም ግን እንደዛ ሳይሆን እንደውም የሆነ ከዚህ በፊት እንደምትተዋወቂ አይነት ሰው ለሁለታችንም ቀላል ነበር የሆነን ከ4 አመት ከምናምን በፊት 2013 ላይ ሚያዝያ 24 ነው የተዋወቅነው ከተዋወቅን እንደዚህ አልፎ አልፎ መገናኘት ከጀመርን በኋላ የኔ አባት ከ3 ወር በኋላ አረፈ እና በዛ ሰዓት ደግሞ ከጎን የነበረው እሱ ነበር እና ያ ነገር ጭራሽ ክሎዝ አደረገን ማለት ነው በዛ ምክንያት ነው በደንብ ግንኙነታችንን ማሳደግ የጀመርነው በቃ ቅርርባችን ነው ወደ ፍቅር የወሰደን እና ከተገናኘን ጀምሮም ሁለታችንም አንድ አይነት ሐሳብ ስለነበር ያሰብን የነበረው መጠያየቅ አላስፈልገንም ክላስ 12 እንደጨረስን እና ከዛ በኋላ ነው ሞር መቀራረብ የጀመርነው ክላስም ሲቆም ስራም አንሰራም ምናምን በሰዓቱ በዛን ሰዓት ላይ ነው አይደል ሞር በጣም እንትን ያልነው ከአባቴ ሞት በኋላ ትምህርትም ከጨረስን በኋላ ክረምት ላይ ነው 2013 ክረምት ላይ በደንብ መቀራረብ ጀመርን በደንብ ለመገናኘትም ጊዜ የሚኖርሽ ከክላስ በኋላ ስለሆነ ከዛ በኋላ ነው በደንብ ተዋወቅን ያው አብዛኛውን ጊዜ አንድ ላይ ነው የምንውለው ማለት የምንውልበትም ቦታ ስለሌለ በሰዓቱ አንድ ላይ መዋል ጀመርን አጋጣሚም አንድ ላይ የሆነ ትምህርት ጀመርን ዝም ብለን ኮርስ ነገር እሱን አንድ ላይ ገባን ያው በሱ ምናምን በቃ ውሏችን አንድ ላይ ከተዋወቅን በጣም ከተቀራረብን በኋላ ሁለታችንም ፍላጎት ስለነበረን ትምህርቱ ላይ ቶም ገባን ከዛ ያው የአንድ አመት ትምህርት ስለነበረ ያው ብዙ ትምህርት ቤት ውስጥም ብዙ እንትኖች ቻሌንጆች ምናምን ስለነበሩት በሱ በደንብ ተቀራረብን ብዙ ጊዜ አሳለፍን እሱ ነው በቃ በስቴጅ ነገሮች አብረን እንድንቀጥል እንጂ እንድንለያይ የሚያደርጉ ነገሮች አልነበሩም ያው እንትን ነው ቶም ስንማር ግሩፕ ይሰጡ ነበር የሆነ ለእንትን ምናምን እና እሷ ተለየች ማለት እኔ ሌላ ግሩፕ ሆንኩኝ እሷ ሌላ ግሩፕ ሆነች እና በአጋጣሚ እሷ አለቀሰች
እና ስታለቅስ በዛ አስተማሪዎችም ያውቁናል። ያው እነሱ ስፔሻል ኬዝ አለባቸው ምናምን ብሎ ነው ከዛ በኋላ ለአንድ ላይ እንትን የሚሉን ማለት ነው። ገና ትምህርቱን እንደጀመረን የሆነ አብረን እንድንማር ነበር ያሰብነው እኛ። ግን አንዱ ውጪ አንዱ ግማሽ ተማሪ ውስጥ ግማሽ ውጪ ነበር የምንማረው በየክላሱና ግማሽ እኔ ክላስ ሲሆን እሱ ውጪ ሊሆን ነበር። ለ3 ወር ነበር እሱ ደግሞ ክላስ የሚቀጥልና ጭራሽ አንገናኝም ከዛ በኋላ እና እዛ ውስጥ ማንንም ማውቀው ተማሪ የለም። ከዛ አስተማሪውን አልቀሽ ምናምን ስጠይቀው እንትን አለኝ ቀየረና ከዛ በኋላ ያሉ ኮርሶችን በሙሉ ሁሉም አስተማሪ አይነሱ አይለያዩም እያለ ነበር ግሩፕ ሲሰጠን ራሱ የነበረው። የሚዋደድ ሰው ነው የሚጣለው ይባላል አይደለ? እኛ ደግሞ በጣም ነበር የምንጣለው። መንጣላት ስልሽ አሁን ለምሳሌ ሰው የሆነ አብዛኛው ጊዜ ከተጣሉ የሆነ ከ3 ቀን በኋላ ምናምን ነው የሚወሩት። እኛ ግን ተጣልተን ከአንድ ቀን በላይ አይቆይም ነበር። አዎ ግን ያው መጣየው መንስኤውም ያው እንትን ነው ከቶም እንደወጣን ስራም የለም ምናምን ነገር በሰዓቱ እና የሆነ አላረ ስንገናኝም እንሄድበት ቦታ የለም ምናምን በድካም ትነጫነጫለሽ ምናምን በዛ ምክንያት በጣም እንጣላ ነበረ ስራ እስከምናገኝ ድረስ ማለት ነው። አይ እውነት ለመናገር ከተታረቅም በኋላ የተጣላንበትን ነገር አናስታውሰውም ጭራሽ። በምን ነበር የተጣላ ነው ምናምን ብለን አስበን ነው እንትን የሆነ ትንሽ ነገር ነው የሚያጣላን። አሁን ሌላ ሰው ጋር ኖርማል የሆነ ነገር ነው እኛ ጋር የሆነ ጸብ ተጣልተን ምናምን እንትን የምንለው ከዛ ላይ ስንታረቅ እንረሳዋለን። ይሄ ዋና ምክንያት ሁሌ የሚያጣላ ኮመን ምክንያት ምናምን የሚባል የለንም። እኔ አጠፋለሁ መሰለኝ ትንሽ ግልፍተኛም ነኝ ቶሎ። አይ ይቅርታ እሺ አይለም ቶሎ ዝም ስትለኝ ነው ሞር እንደውም ይቅርታ ብዬ የምጠይቃት። ጭራሽ ጥፋቴም ሆኑ አላምንላትም። የሆነ እየተነጋገረች ምናምን ከሆነ እናገራታለሁ እንጂ የሆነ ዝም ስባ አለ አይደል አንዳንዴ ጸባይ። እኔ ደግሞ ማክሮፍ አልችልበትም ስልሽ ካኮረፍኩኝ የሆነ ነገር ቃለኝ በቃ ይቅርታ ምናምን ካለኝ ወዲያው ነው የምረሳው። እሱ አኩርፎ በቃ ካልወጣለት በታምር አንታረቅም። ግን እንደዛ ረጅም ጊዜ ይቆያል ሳይሆን ጸቡ በቃ የሆነ የራሱ ጊዜ ይፈልጋል ለመርሳት ያንን የተጣላን ነገር ነው እንጂ ለመታረቅ ማገዶ አንፈልግ። ያው ካፌ ምናምን ነው የምናዘወትረው። ስለወደፊት ታወሪያለሽ ምናምን የተለየ ነገር የለም። ያው እኔ ለጓደኞቼ ስነግራቸው አቀጥሉም ምናምን ይሉን ነበረ። ማለት የኔ ጓደኛ የሷ ያክስቷ ልጅ ነውና ያው የነሱን ምናምን አይተው የኛን ሳይሆን ፈጠናችሁ ነገር የሚባል ነገር አለ እና በዛ የሆነ መንቀጥልም አይመስላቸውም ነበር። እኔ ጓደኛ የለም እሱ ነው የነበረው። ግን የሱ ጓደኞች ያው የነበራቸው እንትን በቃ ወረት ነው ነገር አለን ነበር። በቃ ስንገናኝ ያኔ ወዲያው ነው እንትን ያልነው። ይሄ ጊዜ አልፈጀንም ምናምን በደንብ ስለተቀራረብን የወረት ፍቅር ነው ወዲያው ተጣላላችሁ ምናምን ነበር የሚሉ። ግን ያው ለኛ ቦታ አልነበረውም እሷ። ያው አንዳንዴ ስጋት ይኖርሻል አይደል? ብዙ አመት ካሳለፍሻቸው ጓደኞችሽ ጋር ቆይተሽ ምናምን ሞር መታምኙ ያንን ሰው ነበር በሰዓቱ አልቀጥልም እንዴ ምናምን ብለሽ ማለት ነው። ግን ያው ነገሮች ስቴፕ ባይ ስቴፕ ሲሄዱ ምናምን ነገር እኔም ጓደኝነቴን አቆምኩት ከነሱ ጋር ማለት በትምህርትም በስራም ምክንያት ምናምን በቃ መዋል አቆምኩኝ ከጓደኞቼ ጋር ማለት ነው። ከዛ ሞር ከሷ ጋር በጣም መቀራረብ ጀመርን ከዛ በኋላ ማለት ነው። ከዛ በኋላ እስካሁን አለን እንግዲህ። በተዋወቅን በ3 ወራችን አባቴ አልፏል ብዬሻለሁ እና ከዛ በኋላ ያው ለእናቴ ራሴ ነኝ የነገርኳት። ከእናቴ ጋር የሆነ እንደ እናትና ልጅ ሳይሆን እንደ ጓደኛ ነን ቅርበታችንና ያኔ ሴት ጓደኛ ምንም ስላልነበረኝ ለሷ ነበር ሁሉንም ነገር ማወራላት የሆነ ማማከረው ምናምን እሷን ነበረ። ስለዚህ ለሷ ለመንገር ጊዜ አልፈጀብኝም ነበር ይዛን ኔጌቲቭ አስተያየቶች ሳይሆኑ ያው እናት እንደመሆኗ መጠን የሆነ ራሴን እንድጠብቅ ብቻ ከሷ የሚጠበቁትን ነገሮች ብላኛለች እንጂ እንትን በቃ ወደ ኋላ እንትን እንድል ሀሳቤን እንትን እንዳለን ያረገ የመከረችኝ ምክር የለም። እኔ ጋር እንደሷ አሙር ከቤተሰብ ጋር አልግባባም እንደዚህ እናህል ስለ ሴት ምናምን ለማውራት እንትኑ አልነበረኝም እና ማለት አያውቁም እስከ ተወሰነ ጊዜ ግንኙነታችን። እንደውም እህቴ ታውቃለች። እህቴን ነው ቀድሜ ያስተዋወቅኳት እና እሷን ታውቃለች። ከሷ ጋር መጀመሪያ ያስተዋወቅኳቸው ያው ከሷ ቤተሰቦች ጋር መቀራረብ ሲጀምር
ያው ያንተስ የሚባል ነገር አለ። አለበለዚያ አመኔታም እንትን ይላል እና ለገብርኤል ቀን ይመስለኛል አጋጣሚ ዝክር አለ ቤት ምናምን ዝም ብዬ ይዣት ሄድኩኝ ማለት ነው። ሲስተር ይዛት ገብታ ጓደኛዬ ናት ምናምን ብላ እና አጋጣሚ ደግሞ የሷ ልጆች ያቋታል እሷን ማለት ነው። እና ስገባ የሱራፌል ሚስት መጣች ምናምን በዛ ነው ያወቁት። መጀመሪያ ቀን ሲሄድ የሆነ እንደፈራሁት አልነበረም ማለት ከሱ ጋር ያን ያህል ስለማይቀራረቡ የሆነ ለኔም ምን አይነት አመለካከት ይኖራቸዋል የሚለው በጣም ቴንሽን አድርጎኝ ነበረ። ግን ሲሄድ በጣም የሆነ ደስተኛ ሆኖ ነው የተቀበሉኝ። በዛም ደግሞ ደስተኛ ነበርኩኝ። እንዳሰብኩት እንደፈራሁት እንደተጨናነኩት አልነበረም። ያው እኔ በጣም የምፈልገው ነገር ከዛ በፊት ጊዜ እንዲሰጠኝ ነበረ እና እሱን ደግሞ ከምፈልገው በላይ ሰጥቶኛል። እሱን ነበር የምፈልገው፣ አሁንም እሱን ነው የምፈልገው። ማለት እንዲህ በቃላት ምናምን ነገር ሳይሆን አንዳንዴ ሰው ላይ ተግባሩን ታየዋለሽ። ማለት ተግባሯ ይናገራል። በቃ ለኔ አትልም እሷ ማለት ነው። ይሆናል አይደል? አንዳንድ ሰው ኦቨር ሲወድሽ የራሱን ነገር ትቶ ላንቺ የሚያደላ ሰው አለ። ለሷ አትኖርም። ያው እስካሁን ለኔ ነው እንትን የምትለው እና በዛ ምክንያት ያው በቃላትም ትገልጻለች። ግን በቃላት ከምትገልጸው ይልቅ ተግባሯ ይናገራል። የዛኔ አብረን የጀመርን ሰሞን እኔ ካሳንቺስ ነበር ሰፈሪ፣ እሱ ደግሞ ወደ ቀራኒዮ ነበር እና አሁን ደግሞ ከአንድ አመት በፊት ምናምን የኛ ፈርሶ ወደ ሰሚት ገባ እና እጥፍ ሆነ። ያኔ በቃ ተገናኝተን አብረን ለማምሸት ምናምን ነገር ግዴታ በጊዜ መለያየት ነበረብን። እሱ ነገር እንትን ይለን ነበር፣ በጣም ይከብድ ነበር። እኔ ጋር በሰዓቱ ያው ተማሪ ምናምን ስለነበርኩኝ ፋይናንሻል አቅም ምናምን እሱ ነበር የሚከብደኝ። ያው እንገናኝም ስትለኝ ይከብደኝ ነበር። በዛ ነው እንጂ ርቀቱን አይገድበኝም። ከቶም ከወጣን በኋላ በቃ ያው ሰው ከተማረ በኋላ ስራ መያዝ ነው የሚፈልገው። እኛ ግን ስራው መያዝ የምንፈልገው አንድ ላይ መስራት ነበር የምንፈልገው፣ ላለመለያየት ማለት ነው። ግዴታ ስራ ከሰራሽ ሰፈርሽ ከተራራቀ የምትገናኙ በረፍት ቀን ብቻ ነው። ለሱ ስንል ከአመት በላይ ምናምን ስራ ያገኘነው ስራው ላይ እየተውን እንትን ያልንበት ጊዜ አለ፣ ላለመራራቅ ማለት ነው። ማለት አግኝተንም አንድ ላይ ካልሆነ አንሰራም ምናምን እንላለን። ወይ ደግሞ እሷ አግኝታ እሷ የተወሰነች ወር ምናምን ከሰራች በኋላ እኔ እየሄድኩኝ ምናምን አገኛታለሁ ማታ ከስራ ስትወጣ። ከዛ ደግሞ እኔ ሳገኝ ደግሞ እሷ ስራዋን ትፈታለች ምናምን። በዛ እንትን ቀጥለን አሁን ላይ ነው ስራ ስንት ጊዜ ነው? ያው አንድ አመት ላይ ምናምን በቃ ያው ሲገባሽ እንትኑ እሷ ወደ ስራ ገባች። እኔ ትንሽ ስራ አጥቼ ቤት ተቀምጬ ነበረ። እሷም ስራ ላይ ናት፣ አሁን እኔም ስራ ላይ። ያው እኛ ሰው እንደውም እንዳልሰልቻች ብሎ የሆነ ጋፕ ይሰጣል ለራሱ። እኛ እንደውም ስራ የምንለወጥበትን ስራ ራሱ ስንተው የነበረው ላለመራራቅ ነበረ፣ መሀላችን ክፍተት እንዳይፈጠር ማለት ነው። ያው ሴት እስከሆንሽ ድረስ እድሜ ይሄዳል ምናምን የሚባለው ነገር አለ። ያው ከቤተሰብ እንደሱ አይነት አስተያየት ሊኖር ይችላል ማለት እስከ መቼ ነው እንደዛ የምትሆኑት ምናምን። ግን ያን ያህል ጫና አልነበረውም፣ እንዲሁ እንደ ሀሳብ ነው እንጂ እንደዛ የሚሉን እንደሱ አይነት አስተያየት ብዙም አልነበረም። ግን አሁን ላይ ያው ሲገባን ሁለታችንም ማለት ሁሉ ጊዜ በሪሌሽን ውስጥ ብቻ አትቆይም፣ ወደ ትዳር የምትሄጅበት ጊዜም አለ። ያው ለሱ ደግሞ ሁለታችንም መስራት አለብን። ያው ለዛ ስንል ግዴታ አሁን ወደ ስራ ገብተናል ሁለታችን። ያው እሷ የመጀመሪያ ናት። ያው እኔ ጋርም የሆነ ይሄ ሃይ ስኩል ለሙድ ብለሽ ምናምን ዝም ብለሽ ከምትጀምሪው ውጪ በቁም ነገር እንትን ያልኩት ነገር የለም። ቁም ነገር ጀምሬ ከሱ ጋር ነው እንትን ያልኩት የመጀመሪያ። የሆነ ረጅም ጊዜ አብረሽ አሳልፈሽ አዲስ ነገር መልመድ እና ጓደኛ ራሱ አልነበረንም ያኔኛ። በቃ የኔ ጓደኛ እሱ የሱ ጓደኛ እኔ ነበረን። እሱም ወንድ ጓደኛ አልነበረውም፣ እኔም ሴት ጓደኛ አልነበረኝማ። እና የሆነ ወደ አዲስ ስራ ስትገቢ የስራ ባልደረባም ቢሆን ጓደኛ ታፈሪያለሽ ምናምን። ያው የነበረው እንትን ትንሽ አጋሽቶን ነበር ስልሽ ሁለታችንም ጋር ኮንፈርት አልሰጠንም ነበር። ያው ከጊዜ በኋላ አውርተን የተስማማንበት ነገር ነው። በዚህ ላይ እንችላለን ይሄ ከቀጠለ ምናምን ብዬ የማስበው ነገር ኖሮ ያውቃል እንግዲህ ስልሽ በደንብ ስለምትተዋወቂ ጉድለትሽንም ማስተካከል ያለብሽም ነገር እያወቅሽ የተነጋገርሽ ነው የምትሄጂውና እሱ ነገር ደግሞ የሆነ አሁን ከኔ የማያስደስተውን ነገር
እየነገረኝ እኔም በግልጽ እየነገርኩት አሁን ለሱ አይነገርም ምናምን ምንላው ነገር የለንም እኛ በቃ ማውራት ያለብን ነገር እናወራለን በግልጽ ስለምናወራ ይሄን ነገር ቢተውኮ ምናምን እያልኩ እንትን ምለው ነገር የለም ቀጥታ ስለምነግረው ማስተካከል ካለብን አስተካክላለን ያው ትንሽ መጀመሪያው ጊዜ ላይ ምናምን እሱ ላይ ላትተማመኝ ይችላልሽ እንጂ ከዛ በኋላ ይሳክቶኝ አይቀር ያው ስራ ያጣን ሰዓት ላይ ለኔ ከባድ ነበር ያው እንደ ለሴት ልጅ ትንሽ ያው ቤተሰብም እንድትሰሪ ይፈልጋል አንቺም እዚህ ጋር ምንም ሳይኖርሽ ሲቀር ትንሽ ይከብዳል ሁሉ ነገር ከሷ ሲመጣ ደግሞ ይከብዳል ሳኔ ትንሽ ከብዶኛል ለማስተካከል እየሞከርኩ ነው የሆነች ካፌ አለች እና ያው ትራንስፖርቷን ትችላለች ትራንስፖርቴን ይችላል ሻይ ስንት ነበር 10 ብር ነው ይመስለኛል 6 ብር ያኔ ስንገናኝ ሻይ 6 ብር ነበር እና ሂሳብ ሰርተን ነበር የምንወጣው ከዛ ያው የሻዩንና የትራንስፖርታችንን እንችላለን ወይ የሻዩም ከሌለ የትራንስፖርት ከቻለን ተገናኝተን ወካርገን ምን በፀሐይ መንቋል ወይ ደግሞ ካፌ ውስጥ ቁጭ ብለን ውጡልን እስከምንባል መጠበቅ ያው እናውቀዋለን ያው ሂሳቡን ማለት ነው እና ሂሳብ ሰርተን ምናምን ሄደን አጋጣሚ ሲመጣ ሂሳብ ጨምሯል ያው በስምክንያት ወጥቼ እኔ ቤት ደርሼ ምናምን መጥቶበት አጋጣሚ እሱ ትንሽ ወይ መስማም የዛ ቀን በጣም ይከብድ ነበር ማለት ልክ ሜኑ አይተን ምናምን አዛም እንትን ስንል ነበር ሂሳብ ሰርተን ነበር ከዛ ጨምሮ ምን ይሁን እንትን ሂሳቡ ሲመጣ ሌላ ከያዝነው በላይ ምናምን ሆኗል እና እሱ እስኪመጣ ያለው ሰዓት በጣም ነበር የሚከብደው የሆነ ነገሮችን እፈራ ነበር እና የሆነ እሷን ካገኘው በኋላ ግዴታ የሆነ ነገሮች ላይ መስመር መያዝ ስላለበት አባወራነቱ የሚመጣ አይደል ያው አላ እኔ ነገሮችን እንትን ለማለት እፈራ ነበረ ግን ከሷ ጋር ኮንኩኝ በኋላ ትንሽ ኮንፊደንስ ላይ ይመስለኛል ራስሽን መውደድ በቃ ስለራሴ ሳስብ ደስተኛ አልነበርኩኝም ከሱ ጋር ኮንኩ በኋላ ግን ራሴን እንድወደው አድርጎኛል ያው መች ነው የምትጋቡት ያው ከቤተሰብም ከምንም ጋር ይኖራል ያው እግዚአብሔር ሲፈቅድ ነው እሱ የሚሆነው ማለት ያን ያህል አስጨንቆ የሚጠይቀኝ ሰው የለም ሁሉም በጊዜ ይሆናል ብላ ስለምታስብ እናቴም ሴት ነሽ ድንሽ ሄዳል ምናምን ብላ አታስጨንቀኝ ማለት እንደ ምክር ነው እንጂ አታጨናንቀኝም እኛም ግን ወደዛ ሁሉም ነገር ሲሳካ ለመጋባት ነው ሐሳባችን ያንን እንዳለ ያውቃሉ ግን ቀጥታ በተዘዋዋሪ ባይነግሩሽም ያው ስራ ያዝ ምናምን የሚጠብቅ ነገር አለ ምናምን ነው እንጂ እድሜ ሄዷል አግባ ምናምን እሱ የለም እናቷ እንደውም ሞር ከእሷ ይልቅ ለኔ ታስባለች ይመስለኛል መጀመሪያ ጊዜ የመጣው ለአባቴ ለቅሶ ነበረ ያው በዛ ሰዓት ደግሞ ማንም እንትን የሚል የለም ስለዚህ የዛ ሰዓት ፍቅረኛዬ ነው ምናምን የምትይበት ሰዓት ስላልሆነ የዛ ምንም አልከበደንም ከጓደኞቻችን ጋር ነው የመጣው እና የመጀመሪያ ቀኑ ያን ያህል አልከበደም ከዛ ደግሞ በቃ ስንገናኝ ምንም ስልክ ሳወራም ምናምን እንትን ስለምትል ከእናቴ ጋር ያን ያህል ሲመጣ ተጨናንቆ ምናምን እንደውም እሱ ይፈራል የሆነ እንደምታይ እንትን ተግባቢ አይደለም ያን ያህል እንጂ ያን ያህል ከባድ አልነበረም ሰፈር ውስጥም ያው ቲክቶክ መስራት ጀምረን ስለነበር ያው ቲክቶክ ላይ ምናምን ስለሚያዩ ማዘርም እኔ እስካልደበቅኳት ድረስ ሰው ምን ይላል የሚባል ነገር እንኳን አሳስባት አያውቅም ብዬ አስባለሁ ስለሽ ቢሆን እንደዛ ቢሆን ይሄን ያህል ነፃነት አትሰጠኝም ነበር ስላመነችብኝ ስለቀረብኳት ስላልደበቅኳት ነው የሆነው እና ያን ያህል እንትን አላለ ያው ቤት ሲመጣ ምናምን ደግሞ ቲክቶክ ነበር የምንሰራው ቪዲዮ ነበር የምንሰራው በቁጥር ነው እኛ ቤት የመጣች መጀመሪያ የተዋወቀች ቀን ከዛ በኋላ ስራ ለመስራት ሁለቴ መጣለች ስራ ማለት ኤዲት እናደርጋለን እዛው ማለት ነው እና እሷ ግራፊክ ዲዛይነር ናት እዛ የእሷንም ስራ ለመስራት ያው የውጪ ስራዎችንም ምናምን ስንሰራ አንድ ላይ ቁጭ ብለን ኤዲት እናደርጋለን እና በዛ አጋጣሚ ሁለቴ መጣለች ያው ደስ ይላታል ከሱ ስራ አንፃር ምናምን የሆነ ስልክ ሳያነሳ ሲቀር ምናምን የሆነ ነጫነጫለው ምናምን ግን ይሄ ትልቅ ጸብ ፈጥሮ ምናምን የሚያቅ ነገር የለም ማለት ስራም ሰራ በቀን ውስጥ 90 ጊዜ ነው የምንኖረው በቃ ፍሪ ታይም እንደዋወላለን እና ያ ነገር ወደ ጥርጣሬ ሄዶ አያውቅም
አንቺ ግን የምታውቂው አይ እንደዛ ጠርጥሬ አውቃለሁ ወይ ማለት ነው። አውቃለሁ እንዴ? አይ ማለት ትናገራለች እንጂ እንዴ በአፍ ጠረጥራለሁ ምናምን ነገር አትለኝም። ግን ያው ትንሽ ትበሳጫለች ስልክ ሳላነሳ አስቀር። ይሄ በጣም ተጣልተን የምናውቅበት ቀን የለም። ያው እኔ እንደነገርኩሽ ስልክ ካላነሳ ምናምን አኩርፋለሁ ወይ ሲያነሳልኝ ነጫነጫለሁ ምናምን በቃ የሆነ ይቅርታ እንዲሆነ ነው ሲለኝ ወዲያው ነው የምረሳው። ስለዚህ ጸባችን ረዝሞ አያውቅም። እኔ ማኩረፍ ረጅም ሰዓት ማኩረፍ አልችልበትም። ስለዚህ በቃ ሁሌ ነው የማያነሳው ስልሽ ስራ ከሆነ አያነሳም። ግን በቃ አኩርፋለሁ እተዋለሁ እንጂ ይሄ ረጅም ጸብ እንትን በጣም ተጣልተን የምናውቅበት ቀን የለም። ያው ማላነሳውም ብዙ ስራ ስለሚበዛ እና ያው ልጆች ነው ማነሳው ሞር ስቱዲዮ የሚያተኩረው ልጆችና እርጉዝ ላይ ምናምን ነው የሚያተኩረው ማለት ነው። እና ያው ልጆችን በእንክብካቤ ምናምን ስለምታነሻቸው በዛ ሰዓት ላይ የሆነ አጋጣሚዎችን እየጠበቅሽ ነው የምታነሻቸው። ትንሽ ያስቸግራሉ ምናምን ነገር እና በዛ ሰዓት ላይ አላነሳላትም ስልክ። የአባቴ ምትክ ስለሆነ የአባቴ ምትክ ነው ለኔ። ወደ ራሴ እንድመለከት ስላረክሽኝ ነገር እንዳስብ ስላረክሽኝ በጣም አመሰግናለሁ። በጣም አፈቅርሻለሁ። በጣም ነው የምወደው፣ በጣም ነው የማፈቅር። ጊዜህን ሁሉ ነገርን ስለሰጠኝ ታማኝ ስለሆንክልኝ አመሰግናለሁ። በጣም አከብራለሁ፣ እወዳለሁ። ግን ፈጣሪ ከፈቀደ በ2 አመት ውስጥ ብንጋባ ደስ ይለናል። እንደዛ ምንም ለማድረግ እንሞክራለን። ከዚህ በኋላ ብዙም መቆየት አልፈልግም። ማለት 5 አመት ማለት በጣም ብዙ ነው። በ1 አመት ውስጥ ነገሮች ቢስተካከልልኝ ወደ ትዳር ቤት ደስ ይለኛል። እኔ ፎቶ በጣም ነው የምወደው። እንደውም እሱ እንደ ካሜራ ማንነቱ ፎቶ ላይ ያን ያህል አልነበረም መጀመሪያ አካባቢ እና ፎቶ በቃ በግድ ነው እንነሳ ምናምን ብዬ ይዛ የመጀመሪያ ነው። ቲክቶክ ያው አብረን ከሆነ አመት ሊሆነን አካባቢ ምናምን ነው የጀመርነው። ከዛ ፎቶ ስንነሳ ምናምን ፎቶዎች ነበር የምለቀው በዘፈን። ከዛ ያው እሱም ካሜራ ከገዛ በኋላ ምናምን በካሜራው ቪዲዮዎች መስራት ጀመርን ምናምን። እሱም ፎሎወሩ እየጨመረ ሲመጣ ያው ኢንተረስት እየኖረው መጣ። ከዛ በኋላ ነው መስራት የጀመረው። ግን እንደዛም ሆኖ ያው እኔ አስቸግራለሁ መሰለኝ አልሰራም ምናምን እያልኳት እንጂ እስካሁን ያው በጣም ያስቸግራል እንሳለን ብዬ አስብ ነበረ። አስቸግራለሁ ነው ትንሽ በጣም ቴንሽን ነው እሱ። አሁን ለምሳሌ የሆነ አይለቀቅ እኮ አይደለም የሚለው እሱ አንስራ ምናምን ሳይሆን ሰርተን አሁን ለምሳሌ አንድ የቲክቶክ ቪዲዮ ሰራን ማለት ሙሉ ቀን ሊፈጅብን ይችላል። አንዴን ቀርጸዋለን እዚህ ጋር እንዲሆናል ማለት አሁን ተመልካች ምንም ፎከስ ላይ ያደርግበት የሚችለውን ነገር እሱ በቃ እንዲሆናል እንድገመው ሲለኝ ደግሞ እኔ እየተናደድኩ ነው የምመጣው። ለኔ ኖርማል ከሆነ ለሱ በጣም ነው እንከን የማያጣ። በዛ ምክንያት በጣም እንትን ነበር። ግን ያው እኔ ደግሞ መስራት በጣም ፈልግ ስለነበር ለምምጥ እስከ ጥግ ነበር። ሙድ መያዝ ምናምን ቤተሰቦች ይፈታ ያሉ ናቸውና ይሄ ገና ነሽ ምናምን ሳይሆን በቃ ወይ በሰራ ነው ቪዲዮ ሙድ ይዛሉ ምናምን በቃ ወይ ከፍተውሽ የሚያስይዙሻል ምናምን ፈጣፍትሽ እንጂ ለምን ገና ናችሁ ምናምን የሚል አስተያየት እንኳን በእኔ በኩል አልነበረም። ያው እኔ ጋር ጠርተው ነው የሚያሳዩ ጠርተው ያሳዩኛል። ያው ትንሽ ሰዓቱ ሼም ይዘኛል ምናምን ግን ያው ካሳዩኝ በኋላ ስልካቸውን ተቀብዬ ብሎክ አደርገዋለሁ ሼም ስለሚይዘኝ። የቲክቶክ ስማችን 27 ካፕል ነው። ያው ወደ 80 ምናምን ሺህ ፎሎወር አለው። ያው ያን ያህል አንሰራበትም። ሲመቸን ነው ቪዲዮ የምንለቀው እና ከዚህ በኋላ ያው ቋሚ አድርገን ለመስራት እንሞክራለን። የተለየ ሀሳብ እንኳን እስካሁን ያሰብነው የለም፣ ግን ሊኖር ይችላል። ሲኖር እናሳውቃቸዋለን። 27 ካፕል ያልነው ያው 27 የመድኃኒዓለም ቀን ስለሆነ ነው። የዛን ቀን ቃል ስለተገባባን ያው ለኛ ፈጣሪያችን ትልቅ ቦታ ስላለው ነው። ሌላ የተለየ ነገር የለውም። እና ደግሞ ፎሎ እያደረጋችሁን ያው ትልቅ ደረጃ መድረስ የሚፈልጉ ከሆነ ኮመንትን የሚሰጣቸውን ኮመንቶች ቦታ ባይሰጡት አሪፍ ነው። ማለት ሄት ኮመንቶችን ማለት ነው። ማለት ፍቅራቸው ላይ ተጽዕኖ እንዲያሳድሩ ባያረጉ። አሁን ለምሳሌ የኛ ላይ ያን ኔጌቲቭ ነገር የሚሰጥ ሰው የለም ነበር። ግን አብዛኛው ጊዜ ካፕል ስትሆኝ ደግሞ አይን ውስጥ ትገቢያለሽ። ኔጌቲቭ ነገር ሰው በቃ የሆነ ወደ ኋላ ሊያስቀርሽ ስለሚፈልግ ያን ነገር ቦታ ባይሰጡት
ትልቅ ቦታ ደረጃ ይደርሳሉ ብዬ አስባለሁ። ሰው ያው እንዲህ በጓደኞች ዙሪያ አጠገብሽ ባለው ሰው ዙሪያ ምናምን ቲክቶክ ላይ እኮ እንደዚህ ምናምን ስታያቸው ካፕል ኮንተንት ኧረ በስመ አብ ለምን ያጣጥሉታል ሰው እና እሱን አመለካከት ሰው ባይወስደው ኖርማል ያው ምን ጨምሮ ምን ቀነሰው ነገር የለም የውሸት ነገር ስለማናስተላልፍ በመጀመሪያ ማመስገን የምፈልገው አክብራችሁ ስለጥራችሁን እናንተ ነው እናመሰግናለን። በሁለተኛ ደግሞ ለኔና ለሱ ለኔ ትልቅ ቦታ አላት ብዬ የማስበው እናቴን ነው። መሀላችን ግጭትም ሲፈጠር ደስታም ሲፈጠር ማማከረው እሷን ነው እና ይሄ ይሆናል ይሄ አይሆንም እያለች እየመከረች እያስተካከለችን እዚያ ያደረሰችን እሷ ናት ብዬ ነው የማስበው እና እሷን ነው ማመስገን የምፈልገው። እኔ በመጀመሪያ ፈጣሪ ነው ማመሰግነው፣ ሲቀጥል ቤተሰቦቼን፣ ግን በዋነኝነት የሷን እናት ነው ማለት ቲክቶክም ለመስራት እነሱ ቤት ስንሄድ ምናምን ተረድታን እንትን ብላ ስሩም እያለች እየገፋፋችን ለዚህ ማለት እንድንቀጥል ስላደረገችን በጣም አመሰግናለሁ።